ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑ ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ዛሬ በጣም የተገረምኩበት በጣም የደነቀኝ በቃ አብዛኛው ዩቲዩበር ውሸት ውሸት ውሸት። እኔ ውሸቱ ይሁን ዋሽ እኮ ችግር የለውም፣ ግን ደግሞ እንዴት በፈጣሪያችሁ ስም እየማላችሁ በዚህ ልክ ውሸት ትሰራላችሁ? በጣም ያሳፈረኝ በጣም ያዘንኩበት የሙቤ ቪዲዮ። እኔ ከሙቤ ይሄን አልጠብቅም እውነት ለመናገር ማለት ነው። እንግዲህ ከዚህ ውስጥ ማን አብሮት እንዳበረ ማን ፕራንክ እንደተደረገ አይዶን አላውቅም። ይሄ ፕራንክ ሳይሆን ወላሂ እያለ እየማለ ለቤተሰብ ሽማግሌ ልክ ያለው እየማለ ነበረ አይደለ? ይሄ ቪዲዮ ሲሰራ የነበረው ይቺ ልጅ ማለት እቺ ናት። ይሄ ፕራንክ ሊያደርግ ማን ነው ቀለበት አሰርኩላት ብሎ ይቺ ቀይ የለበሰችው ማለት ይቺ ልጅ ናት። ያ መጥቶ የድሮ ፍቅረኛ ናት ያለው ባሏ ነው። ቤቴ ትባላለች። አስቡት እንግዲህ። እኔ ያው እውነት ስናገር ብዙዎቻችሁ ላትወዱ ትችላላችሁ፣ ግን እኔ አንዳንድ ጊዜ ስለሚገርመኝ ነው ያለ ውሸት የዩቲዩብ ብር አይበላም ወይ ብዬ ራሴን ጭንቅላቴን እስከማሳመንና እስከማስብ ድረስ ነው በጣም እየተገረምኩኝ ያለሁት ማለት ነው። እኔ መስራቱን ይስሩ መሀላችሁ ምሽ ያመጡት መሀላ ሽማግሌ ልክ ያለው ከዛ እኔ ልጅቷን በቃ ፊቱ አዲስ አልሆነብኝም። በዛ ላይ በሜካፕ በጣም ባሰባት። የዛን ቀን ሌላ ሰው ሆነች። ቤት የተባለችበት ምክንያት ደግሞ ቤተሰቦቿ ሙሉ ኦርቶዶክስ ናቸው። ይሄ ልጅ ስታገባ ነው የሰለመችው። እንደውም በጣም ብዙ ጊዜ ሙስሊምና ክርስቲያን እንደሆኑ አብረው ቆይተው ሰው ሁሉ ኮሜንቱ ምን ማለት ነው ቢስሚላህ በማርያም ምናምን እያለ ሰውን ሲላቸው እሷ ወደሱ ሄደች ማለት ነው። አስባችሁታል? አሁን የሷ ሙሉ ቤተሰቦች ክርስቲያን ናቸው። አሁን ታርጌቴ እኔ የሃይማኖት ጉዳይ አይደለም፣ አይመለከተኝም። ሰው አምኖበት ወዴትም ሄድ ወዴትም እንጣ ነው። በሃይማኖት ከሰው ጋር ተከራክሬም ተነጋግሬም አላውቅም። ሰው ወዳመነበት ስለሚሄድ እኔ ያገባኝ አምኖ ከሆነ ግን ለወንድም ሆነ ለሴት ብሎ ሃይማኖት የሚቀይር ሰው ለእኔ ዝቅ ያለ ነው፣ እውነቱን ስነግራችሁ ማለት ነው። በየትኛውም ሃይማኖት ቢሆን የሰው ልጅ ያን ነገር አምኖ ወዶ ፈቅዶ ተረድቶት ነው መሄድ ያለበት እንጂ ይሄ ወንድ ነገ ይሄዳል። ገባችሁ? ሃይማኖታችሁ፣ ማንነታችሁ፣ ቤተሰባችሁን አሳዘናችሁ ሁሉ ነገራችሁን አድርጋችሁ የምትሄዱለት ሰው ነገ ትቷችሁ ሊሄድ ይችላል። የሚበልጠው ሃይማኖታችሁ ለማለት ፈልጌ ነው። የማንም እምነት ይሁን ዞሮ ዞሮ ቤቲ ሲሏት በጣም ገርሞኝ፣ ከዛ እዚህ ጋር ፎቶ አስቀምጥላችኋለሁ ታዩታላችሁ። ከነ ማህተቧ ማስታወቂያ የሰሩበት አለ። ከነ መረጃው ነው ማመጣላችሁ፣ ዝም ብዬ አይደለም። ዛሬ አጋጣሚ የሆነ ቲክቶክ እንትን እያልኩኝ ስክሮል ሳደርግ ቲክቶኳን አገኙት። ከዚህ ጋር አብረው ይሰራሉ። መጀመሪያ የት ነው ማቃጥ እያልኩኝ ነበረ። የዛን ቀን ያየኋት ቀን ሙቤ ቪዲዮ ላይ ማለት ነው። እኔ አሁን ቪዲዮ መዋሸቱን ይዋሽ ይሰራ ግን ለቤተሰብ ሽምግልና ልክ ያለው እያለ ሙቤ ስንቴ ነበር ሲምል የነበረው። በቃ እናንተ ሃይማኖታችሁ ምንም አይደለም ማለት ነው። ገንዘብ ካመጣ ምንም ይሁን የሚቀር የሚላችሁ ነገር የለም። ገንዘብ ብቻ ይሁን። በዚህ የመጣ ገንዘብ ሲጀመር እንዴት ነው ወደ ህይወታችሁ ገብቶ የሚጣጣመው? ሁሉ ነገር ውሸት። ሀብላችሁ ስመጡ ውሸት፣ እውነት የሌለበት ህይወት። እንዲህ አልሆንም ፈጣሪ መጥራት፣ እንዲህ አልሆንም የአምላክን ስም መጥራት። በቃ እንዴት ይሆናል ይሄ? አንዳንድ እስቲ እውነት ስሩ፣ ስለ ሀቅ እስቲ ኑ ባቷሽ። አሁን እዚህ ጋር እኔ ቀለበት አሰርኩ ብለ ፕራንክ ምናምን ኖርማል። ቀለበትስ ፕራንክ ሆነ እንዴ? ቀልድ እንደ ቀልድ ሆነ እንዴ? ፕራንክ የሚታየው ቀለበት እንደ ቀላል ነገር ሆነ። ለዛችም ጥልቅ አብርሃም አሁን ለስንት ሰው ነው ያጠለቀው? እስካስቡት እንዴ! እንዴ ምን ጉድ ነው? ምንድን ነው የምታስተምሩት ለትውልዱ፣ ለወጣቱ፣ ለህዝቡ? እኔ በእርግጥ እኔ አላያቸውም ማቆም ያለው ማየት አብዛኞቹን፣ ግን ሙቤ ጠፍቶም ስለነበረ በቃ አሪፍ ነገሮችም ስለሚያሳዝነኝም ነበረ እና ደግሞ እውነት መስሎኝ ቀለበቱ እውነት መስሎኝ በደስታ ይቻለው አልዋሻቸው። ግን ልጅቷን በቃ ማናት የት ነው ማቃት ምናምን እያልኩኝ ለካ ያየኋት ከዚህ ጋራ ቲክቶክ፣ ፌስቡክ ላይ በዚህ ፖስት ነው አጀንዳ ተደርገው አንድ ሰሞን እሷ ነጠላውን እየለበሰ እሱ እንደዚህ እየለበሰ እንዴት ነው የምትኖሩት በሁለት ሃይማኖት እየተባለ ሲፖስቱ ሳይ ነበር። እንደውም በባለፈው እሱ ዩቲዩብ ላይ ሲነፋጣት ካዳችን እያለ ሲያለቅስ ነበር። ለካ ለዚህ አጀንዳ ኖረን እኔ ተቆራርጦ ቲክቶክ ላይ ናይት የሱ ዩቲዩብ ቻናል የለኝም። ለካ ይሄን አጀንዳ ለማምጣት ፈልገው ነው። ሰው አስቡት፣ ባል ከሚስት እየተለየ ሌላ ሰው እየተሰጠ ቀለበት እስከ ማሰር ደረጃ ድረስ ነው የደረሳችሁት። ምን አይነት ትውልድ ነው እየፈራ ያለው? እናንተ ምን ጉድ ነው? አሁን ባጭሩ ይሄ ስራ ከቀጠለ እነዚህ ሁለቱ ባልና ሚስት ናቸው። ሙቤ ቀለበት አሰርኩም ሽማግሌ ላኩም ያለው ውሸት ነው። ለሌላ ሴት ልኮ ከሆነ እውነቱን ይንገር፣ ችግር የለውም እንቀበላለን። ነገር ግን ለዚች አይደለም የተላከው። ቀለበት ውሸት ነው የተደረገው። በጣም ነው የሚያሳዝነው። የምር በጣም ያሳፍራል።
እኔ ሁላችሁንም ወዳችኋለሁ። የማንም ሰው ጥላቻ የለብኝም። ግን ደግሞ ሁሉን ነገር ደግሞ እናንተ ተመልካቾች ደግሞ አንዳንድ ጊዜ ጠርጥሩ። ሁሉ ነገር እውነት ነው አትበሉ። ወንድና ሴት ሲመጡ በቃ ፍቅረኛሞች ናቸው ግግም ፍቅረኛሞች ነን ካሏቸው አዎ ናቸው አይባልም እንዴ። አንዳንዴ ለስራም እንደሆነ ተረዱ። ግን እኔ የሚያስጠላኝ ነገር እየዋሹ የሚመጡት ነገር ነው። ውሸት ደግሞ ጭራሽ ፈጣሪያቸውን እየጠሩ ቀለበት አስሬያለሁ ሽማግሌ ልኬያለሁ እየተባለ የሚደረገው የሚሰራው ስራ እኔን አያስደስተኝም። በተለይ ደግሞ ባል ያላችሁ ሚስት ያላችሁ ባሎቻችሁን አሳልፋችሁ እየሰጣችሁ ሚስታችሁን አሳልፋችሁ እየሰጣችሁ ምን አይነት ስራ ነው? የተጨመላለቀ ስራ። የእውነት ፍቅር ያለው ሰው በነገራችን ላይ ሚስቱንም ለህዝብ አሳልፎ አይሰጥም፣ ባሏንም አሳልፋ ለህዝብ አትሰጥም። እውነቱን ልንገራችሁ ገንዘብና ገንዘብ ሲያገናኛችሁ ብቻ ነው ይሄ ነገር የምታደርጉት። ምክንያቱም አላማችሁ ገንዘብ ነው። ገንዘባችሁን ካገኛችሁ በኋላ ወይ ትለያያላችሁ፣ ንጹህ ፍቅር የለም፣ ዝም ብሎ ይገናኛል ምናምን በቃ ይሄ ነው። እኔ እኮ ባለፈው ቤቲ ሲል እንዴት ነው እንዴ ሙስሊም ሆና እንዴት ነው ቤቲ የምትባለው ምናምን ብዬ ብቻዬን ብዙ ጥያቄ ነበረብኝ። ከዛ ስክሮል ሳደርግ ቲክቶክን ሳገኛችሁ ሁለቱ አንድ ላይ እር ይላሉ። በአንዴ ማስታወቂያ እንዴ በጭፈራው ይሉታል። እንዴ ይቺ ልጅ ያቻለች እንዴ ብዬ ሳይ በዚህ በቀዩ ልብስ ብቻዋን ስጨፍር አገኘሁትም ቪዲዮውን ፊት ለፊት ራሷን መሆኗን አረጋገጥኩ ማለት ነው። አሁን ምናልባት በዛኛውና በዚህኛው በሜካፕ ስለተለየችባችሁ ምናምን ግራ ሊገባችሁ ይችላል እንጂ እቺ ራሷ ናት። እዚህ ቀይ የለበሰችው ሙቤ ቀለበት ያሰረላት ይቺ ናት። ልጁም ከዳሽን ብሎ የመጣው ይሄ ነው። በባለፈው የሱ ዩቲዩብ ላይ የተለቀቀውን ቲክቶክ ተቆራርጦ መጥቶ አይቼዋለሁ ሲያለቅስ ሲነፋጠጥ። ግን እኔ መርሳት ችግር ስላለብኝ የፌስቡክ ላይ ነበር ፎቶቸው ሲዘዋወር ያየሁት በዩቲዩብ ስለማላቃቸው አይ ብዬ ስቄ ያለፍኩኝ አይ ዘመን ምናምን ብዬ ማለት ነው እንጂ እንደዚህ አላሰብኩትም ነበረ። እና በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። በቃ ውሸት 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 ውሸት። በዛ ላይ ዩቲዩብ ቻናላችሁ ሳይዘጋ ተዘጋ እያላችሁ ደግሞ የምትመጡ ፋሽን አሁን አለ። አሁን ደግሞ እንደዚህ አይነት ፋሽን ጀምራችኋል። ይሄ ህዝብ አያውቅም፣ ሞኝ ነው። መዳም ቅመሞች ሞኝ ናቸው። እውነት ይመስላችኋል? እያለቀሱ ከእናንተ እኩል እየተጨነቁ እያሉ ሰብስክራይብ ያደርጋሉ። ሰብስክራይብ እኮ አድርጉ ብትሉ በግልጽ እኮ እናደርጋለን። እውነቱን ስነግራችሁ ማንም ሰው ቢሆን ቻናሌን ለዚህ ጉዳይ ሸጨዋለሁ ወይ ደግሞ ቻናሌ ለጊዜው እየሰራልኝ አይደለም ብትሉ በግልጽ ማንም ሰው በደግነት ሰብስክራይብ ያደርጋል። ዋሽቶ ከማስደረግ ማለት ነው። እኛ ዩቲዩበሮችን መሸወድ አይቻልም። በነገራችን ላይ እኛ አንናገርም፣ ሁሉን ነገር የማንንም እንትን አናወጣም። በቃ መስራት ከፈለጉ የራሳቸው ጉዳይ ይስሩ ብለን ትተን እየተሆነ እንጂ የእያንዳንዳቸውን ነገር እንናገር ብለን እናውቃለን። ምክንያቱም ዩቲዩበር ነን ይገባናል። ግን አብዛኛው አሁን በዚህ ሳምንት ራሱ 2 ሰው ዩቲዩብ ቻናል ተዘጋብኝ እያለ እያለቀሰ የመጣው ይሄን ደግሞ ፋሽን ልታረጉት ነው። አይ መድኃኒዓለም እኛ በአንድ ቻናል እኝኝ ስንል ሳያልፍልን እናንተ 2-3 እየከፈታችሁ ጭራሽ በለቅሶ እኔም ባችሁ ራሱ እንዴት እንደሚመጣላችሁ በጣም ነው የሚገርመኝ። የምር የእውነትም የተበደሉት ዝም ብለው በውሸትም እንትን ያሉት እግዚኦ ማልቀስ እንደውባችሁ እንዴት እንደሚመጣላችሁ ኑሮ ከራስ መረር በስተቀር ማለቅሱ ላይ አይመስለኝም። ሌላው ነገር ደግሞ የፍቅርዬ ቻናል ላይ የተፖስተው ቪዲዮ ጠፍቷል። ምክንያቱም ዘፈን ነው፣ የሰው ዘፈን አምጥቶ መጫን እናያለን። እስቲ በቪዲዮ ተወጡ እንደሆነ እንደው ዘንድሮማ ቺቻ አመት ማለቂያማ ግንቦት ናት። እንተያያታለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ስታዩ ደግሞ ቪዲዮውን ኮፒ ሊንክ ብታደርጉልኝ ደስ ይለኛል። እስኪንቀሳቀስ መልካም ጊዜ። በአዲስ ነገር እስክንገናኝ ቻው ቻው።